even I used to brag እንትን እያልኩኝ oh my god ካንዴም ሁለቴም ሶስቴም በእንደዚህ አይነት የካንሰር እንትን ውስጥ ሳልፍ እግዚአብሔር እኮ እንደው በቃ አሳጥቶኝ አጋልጦኝ እንደዚህ ገንዘብ እርዱኝ ብዬ ልመና እንኳን ለመውጣት አላጋለጠኝም ነበር እል ነበር ባይዘው እል ነበር እንደዚህ አይገርማችሁም አትታበዩ በኩራት አትናገሩ እኔ አሁን እንደዛ ብዬ ጎፈንድሚ ላይ የወጣው ጊዜ አንድ እውነት ማልደብቃችሁ አንድ እውነት መናግራችሁ በዛ መንገድ ገንዘብ ባላገኝ ኖሮ ከሁለት ሳምንት በኋላ ነው ከአንድ ሳምንት በኋላ ብቻ በ10 ቀን ምናምን ጊዜ ውስጥ የቤት ኪራይ የሚከፍለው ገንዘብ አለ አንድ ሳምንት ያለ ማቋረጥ ነው ያለቀስኩት አየሩ እዚህ ጋር አየር ያለ አየር ወደ ውስጥ ማስገባት መተንፈስ እስከሚያቅተኝ ድረስ ሰፎኬት አደረገኝ መተንፈስ እስከሚያቅተኝ ድረስ ደረቴ ጠበበኝ ሳምባይ ሪላክስ ረጋጋት የዛን ያህል ከባድ ነው በጣም ከባድ ነው አሁን ላይ ሳስበው ግን ሞኝነት ነው ለምን አልጠይቅም ይርዳታ ምን ችግር አለው ምንም እኮ ችግር የለውም አቲቲዩዳችንን ቼክ እናድርግ ባለው ሁኔታ ላይ ተደግፈን አናድርግ ሁኔታ ላይ ተመርኩዘን አናድርግ ቅድምም ስለ ጸሎት ስናገር ነበረ because ያው እንግዲህ ያለፈበት ይናገር ያለፈበት ያውራ አይደለ እኔ ያለፍኩበትን ነው ማካፍለው እንጂ ከናንተ የተሻለ ስለማውቅ ወይ ስለ ጸሎትም ስለ አጸላየለም ምናምን ከናንተ ስለማቅ ምናምን አይደለም ማወራው don't get me wrong በጣም እርዳታ ፈልጌ ችግር ውስጥ ሆኜ ኤክስፒሪየንስ ያደረኳቸውን ነገሮች ለሌላ ሰው ስናደርግ እንዴት እናድርግ የሚለውን እኔን ያመመኝ ነገር ሌሎችን እንዳያሳምም እንዳናደርግ ነው ያወራን ያለነው እንጂ አንዳችን ከሌላችን ስለምንሻል በጣም ይበቃን ስለሆነ ሌላውን ያረምን አይደለም እዚህ ጋር ያወራን ያለነውና በዛ ስፒሪት አዳምጡኝ እሺ ሰላም ነኝ ጊዜ እንዴት ነሽ ጊዜ ጌታ ወንድና ሰላም ላንተ ይሁን እና ስለ ጸሎትም ስናስብ ምንድነው ያወራነው ለሰዎች ልንጸልይ በተለይ ለተጎዱ ሰዎች አንዳንድ ችግር ውስጥ ላሉ ሰዎች በህይወታቸው ብዙ አይነት መከራ ውስጥ ላሉ ሰዎች በተለይ ደግሞ ለታመሙ ሰዎች ስንጸልይ የኛን አቲቲዩድ እናስቀምጠው የኛን ኤክስፔክቴሽን የኛን ፕሪጁዲስ ላይክ እንዴት ነው ይሄማ ተስፋ የለውም እኮ ይሄ ነገር እኮ ወይ ምናምን የምንለውን ነገር አውጥተን እኛ ራሳችንን እግዚአብሔር የሚሰራብን ቱብ አድርገን ነገር ግን በዛ ሰው ላይ ህይወትን ለመናገር በዛ ሰው ላይ የህይወት ቃልን ለማወጅ የህይወት ያለውን የእግዚአብሔርን ቃል የትንቢቱን ቃል ለመናገር እግዚአብሔርን ስለዛ ሰው አምነን እንጸልይ ነው ያልን የነበረው እና ምክንያቱም እግዚአብሔር ይችላል እግዚአብሔር ያድናል እግዚአብሔር ይፈውሳል እግዚአብሔር እንዲና እንዲ ነው ምናምን ስንል በዛ አቲቲዩድ እናድርገው በዛ አቲቲዩድ እንጸልይ በዛ አቲቲዩድ ሰዎችን እንቅረብ ስናጽናና በዛ ሜንታሊቲ የራሳችንን ጀጅመንት እናውጣ ከዚህ ውስጥ because ልንጸልይላቸው ሄደን የባሳሳ መመናቸው አንምጣ ሰዎችን ጸሎት በሚመስል የኛን የውስጣችንን ስሜት የውስጣችንን የቶት ፕሮሰስ ሰዎች ላይ ዳምፕ አድርገን አንምጣ ለምን ዳሜጁ የባሰ ነው የከፋ ነው እኛ እኮ ያደረግነው መልካም ለማድረግ ብለን ነው
ያደረግነው ያንን ሰው ለመርዳት ብለን ነው። በጣም ስለምናስብላቸው ነው ያንን ያደረግነው። ማርትዬ ሰላም ላንቺ ይሁን እና ያንን የምናረግበትን አቲቲዩዳችንን ቼክ እናድርግ። ሰዎችን ለመርዳት ስንሄድ አቲቲዩዳችንን ቼክ እናድርግ። እንኳን በዚህ ሁሉ መከራ ውስጥ እያለፍኩኝ ያለው ሴትዮ ይቅርና ሰው እኮ በኢሞሽናል እና ስፒሪቹዋል በሆነ ቦንዴጅ የተያዘ ሰው እንኳን እኮ ይቸገራል። መስራት እየቻለ ጤና እያለው እግሮቹ ሁሉ ነገር ደህና ሆኖ ስራ ያለበት አገር እየኖረ እኮ ብዙ የሚቸገሩ ሰዎች እኮ አሉ። ብዙ ችግር ላይ ያሉ ሰዎች እኮ አሉ እና አምጤልኝ እግዚአብሔር ረድቶኝ ነው ያንን ጊዜ ያለብኩት እንጂ እርዳታ እንጠይቃሉኝ ጓደኞቼ ያማከሩኝ ምናምን እና ለምንድን ነው ማንረዳሽ? እስከ መቼ ነው አንቺ እንደዚህ በቃ ጠንካራ እንዳልሽ እስከ መቼ ነው ስትራግል የምታረጊው? እና እኛ እህቶች ወንድሞችሽ አይደለን እንዴ? እናግዝሽ በቃ ኢትስ ኦኬ ምናምን አሉኝ ማለት ነው። ያው ይገባቸዋል ምን እንደምል። ለሀበሻ ሊስት ከዓለም ህዝቦች ሊስት የምንባል የድሃ አገር ሰዎች ነን። ግን ኩራት የሚባል ነገር አለን፣ ፕራይድ አለን። ልመናማ መውጣት በጣም ሼም አይደለ በኛ ሀገር? ከተሳሳትኩ ንገሩኝ፣ ምናልባት የኔ ብቻ እንትን ከሆነ እና ልመና ሰዎችን እርዱኝ ብሎ መለመን የመጨረሻ በቃ ደረጃ ነው። እና እንዲህ ያልኩ በተናገርኩበት አፌ the time has come እርዳታ መጠየቅ ያለብኝ በጣም ኮምፕሊኬትድ የሆነ ሲቹዌሽን ውስጥ ገባ። ጓደኞቼ አበረታቱኝ ምናምን አይዞሽ ቢጋችሁ ምናምን አሉኝና ኮፈንድም ያዘጋጀን ምናምን ማለት ነው። ያኔ በቃ ሰማይና ምድሩ ተደፋብኝ፣ ግራ ገባኝ ምናምንና guess what የሚረዳችሁ ሰው አይጠይቃችሁም ለምን ተቸገርሽ ብሎ። ምንም ነገር ኮንትሪቢዩት ሊያደርግላችሁ የማይፈልግ ሰው ግን ሃው ለምን እንዴ አሜሪካ አይደል እንደ ያለችው እዛ ኢንሹራንስ አላቸው አይደል እንዴ ሕክምና እንትን ምናምን ከቨር ይደረግ የለ እንዴ ለምን አስፈለገ? ለምን እንደዚህ ሆነ? ለምን እንደዛ ሆነ? እንዴት ሆነ? ምናምን ሆነ። ከዛስ do you think ቸግሮኛል ብሎ ገንዘብ እርዱኝ ብሎ የወጣ ሰው do you think that person will have the mental capacity to listen to you? እንደዚህ አይነት የተጥመለመለ ጥያቄ መመለስ አይደለም የመስማት ፍላጎት አይደለም። ፍላጎትማ ሌላ ደረጃ ነው። የመስማት አቅም ራሱ አለው ወይ ያ ሰው? ስለ ካይንድነስ እያወራን ስለሆነ ነገር ያነሳዋል። እዛ ውስጥ ወሰደኝ። ገባችሁ? እንዴት ለምን ምናምን ማይ ጋድ። አንዳንድ ጊዜ ዝም ማለት ራሱ እርዳታ ነው። ዝም ማለት እዛ ፔን ውስጥ ላለ ሰው እርዳታ ነው፣ መርዳት ነው፣ ማገዝ ነው። እሱ ራሱ ዝም ማለት ራሱ ያንን ሰው ማገዝ ነው። እና ከሚረዱኝ ሰዎች በጣም ብዙዎች
የሚረዱኝ ናቸው። ጌታ ኢየሱስ ይባርካችሁ። እዚህ ውስጥም ካላችሁ ወገን እንዳለኝ አይቻለሁ። አሳቢ እንዳለኝ አይቻለሁ። እግዚአብሔር ሰው እንደሰጠኝ አይቻለሁ። እህቶችሽ ነን ወንድሞችሽ ነን ያሉ ሰዎች አጠገቤ ቆመው አይቻለሁ። ብዙ ግን there are a few በጣም ጥቂት ሰዎች ግን ነበሩ። የነዛን ሁሉ ሰዎች ካይንድነስ እና ሰፖርት ኦቨርሻዶ አድርጎ 24/7 አእምሯችሁን የሚቆጣጠር ነገር የሚናገሩ ግን ሰዎች ነበሩ። እና አንዳንድ ጊዜ ብዙ መልካም ነገር ኖሮ ትንሿ ኔጌቲቭ ነገር ነች ገብታ ቦታ ስፍራ ይዛ ተቆጣጥራ ባዘር ስታረገን የምትገኘውና ሰው ቸገረኝ ብሎ አፕሮች ካደረጋችሁ if you can help them መርዳት የምትችሉ ከሆነ እርዱ። መርዳት የማትችሉ ከሆነ ግን ጥያቄ አትጠይቁ። በእውነት እኔ አሁን ዛሬ በጣም ዊዝደም ነው የምነግራችሁ። እኔ የተጎዳሁበት ሌላ ሰው እንዳይጎዳ እኔ በተጎዳሁበት ነገር ሌላ ሰው እንዳትጎዱ ምክር ነው መመክራችሁ። ሌላ ሰው እንዳይጎዳ። አንዳንዴ እነዛ የሚጠይቁ ሰዎች ባይዘዌ መጠየቃቸው ሃርም ያመጣል ብለው የሆነ ጉዳት ያመጣል እዛ ሰው ላይ ብለው አይደለም የሚጠይቁት አይመስለኝም። አትሊስት ያንን ሰው ለመጉዳት አቅደው ምናምን አይደለም የሚጠይቁት፣ ግን እነሱ ውስጥ ጥያቄ ስለተፈጠረባቸው ነው የሚጠይቁት። my brothers and sisters እናንተ ጭንቅላት ውስጥ ጥያቄ ስለፈጠረባችሁ ሁሉ ነገር አይጠየቅም። በተለይ የተጎዳ ሰው ጋር እንደዚህ አይነት ጥያቄ አይጠየቅም። ጭንቅላት ውስጥ ጥያቄ አለ፣ እሳይ keep it to yourself ኤክስፕሎር ሄድና ወይ ጉግልም ቢሆን አድርግ ወይ ደግሞ የሆነ ነገር አድርገ ወይ በሆነ ነገር አስወጣው ከውስጥ እንጂ አትጠይቅ። ያ ሰው አያውቅም እንዴ? አሁን ለምሳሌ እኔ ራሴን አይደል ለምሳሌ አድርጌ የመጣሁት ኢንሹራንስ እንዳለ እንደሌለ እኔ አላውቅም እንዴ? አውቃለሁ። ቻሪቲ ምናምን እዚህ ሀገር እንዳለ አላውቅም እንዴ? አውቃለሁ። ከዚህ በፊት መስክሬ አውቃለሁ። እንደውም የመጀመሪያ ካንሰር ዲያግኖስ ሲደረግ ስራ አልነበረኝም፣ ኢንሹራንስ አልነበረኝም፣ ምንም ነገር የለኝም፣ ዘመድ የለኝም፣ ብቻዬን ነኝ ምናምን እና ታንክስ ቱ አሜሪካ ቻሪቲ ነው የከፈለልኝ ወደ $250,000። ከዛ በኋላ ግን ቲንክስ እንደዛ አይቀጥሉም። ኢንሹራንሱም የራሱን ፕሮሰስ ያደርጋል። ይሄ ሾርት ተርም ዲሴቢሊቲ የሚባለውም ያልቃል። 7 ዓመት ሙሉ በካንሰር ትሪትመንት ውስጥ ስትራግል ማድረግ በዛ ውስጥ ያለፈ የኖረ ያ ሰው ብቻ ነው የሚያውቀው። እሱ ብቻ ነው የሚያውቀው በምን እያለፈ እንደሆነ፣ እንዴት አድርጎ እንዳለፈው፣ እንዴት ብሎ እዛ ጋር እንደደረሰ ያ ሰው እና እግዚአብሔር ናቸው የሚያውቁት። ማይንድ በዚህ ሁሉ ፕሮሰስ ውስጥ ፋሚሊ ሰፖርት ማድረግ አለ፣ ብዙ ነገር አለ እና አንዳንዴ ከሆስፒታል የሚላኩት ኮፔው ብቻ ወደ $60,000 $70,000 ሊመጣ ይችላል። የካንሰር ትሪትመንት is not fun፣ ግን it doesn't necessarily mean አንተ ትከፍለዋለሽ ማለት ግን አይደለም። ግን መኖር የማችልበት that much ነበረ። በቃ worst የሆነው ሲቹዌሽኑ ማለት ነው። የቤት ኪራይ ምከፍለው የለኝም እና ለምን እንዴት ዋው ምና አይባልም። እኔ የምታውቀኝ ሰው ነኝ አይደለ? የምታውቁኝ ሰው ነኝ አይደለ? ሜርሲ ወይንም ስንታየው ባላለው አይደል? አዎ እሺ። ከዚህ በፊት ታውቁኛላችሁ አይደል? ስራ ምሰራ እንደዚህ ሆንኩ ምናምን እንደዛ ነገር ነኝ አይደል? አዎ። ዛሬ ግን ቸገረኝ፣ የቤት ኪራይ የምከፍለው ገንዘብ የለኝም ካልኩኝ ካለ
የቤት ኪራይን ትከፍልልኛል። ከሌለ ያለህን ትሰጠኛለህ። ለምን $10 አይሆን? በቃ ቸርነት ለማድረግ ስለጠየቅኩ ብቻ ትሰጠኛል። ከሌለ ደግሞ ትጸልይልኛለህ እንጂ እንዴት ግን ቸገረሽ? እንዴት ግን ምናምን እንዴት እንደዚህ ይባላል? በመጀመሪያ ደረጃ እኔ እርዱኝ ብዬ መውጣቴ ራሱ ለእኔ የትልቁ የፔኑ መጀመሪያ ከባዱ ነገር እንዴት እኔ እርዳታ ጠይቄ እወጣለሁ? እኔ ኬት አምጥቼ እንደዛ አይነት ሜንታሊቲ እንደኖረኝ ራሱ አላውቅም። ለምን አልጠይቅም? እኔ ማንኝና ነው እርዳታ ማልጠይቀው? ግን እኔ ስትራግል አረግ የነበረው እርዳታ አልጠይቅም። እሞታታለሁ እንጂ እርዱኝ ብዬ አልጠይቅም። እኔ እንዴት እርዳታ ጠይቃለሁ? ይህን እርዳታ መጠየቅ ኢዝ ኦኬ የሚለውን ለማመን ራሱ ያን ስትራግል ያንን ትግል ይሄ አንገታችሁን ንቅ አርጓችሁ መተንፈስ ያቅታችሁ ታውቃላችሁ። ለአንድ ሳምንት እኔና ጌታ ብቻ how come እንዴት እግዚአብሔር ሆይ እንዴት ፈቀድክ? በቃ ለምንድን ነው እንደዚህ በዚህ ሁሉ ይህን ውስጥ በዚህ ሁሉ እንደዚህ እስከዚህ ድረስ በዚህ ሌቭል እንዳልፍ የፈለግከው ለምንድን ነው? ከእግዚአብሔር ጋር ተፋጠጥኩኝ። Guess what? The moment I said okay, GoFundMe ከፈት የሚለውን the moment I said okay እና ሲያወጡት በቃ እንትን አልኩኝ፣ ተውኩት። ሁሉንም ነገር እርግፍ አድርጌ ተውኩትና ሜሪዬ ሚኪ the moment እሺ ብዬ ስል ከዛ በኋላ ተስፋ ቆረጥኩኝ መሰለኝ። እርግፍ አድርጌ ተውኩት። ከዛ ጀመራ ለምን እንዴት ምናምን የሚሉ ስልኮችን እና የፌስቡክ ሜሴጆችን ኢንቦክሶችን ምናምን ማየት ጀምር። ለካ ጦሩ የሚዋጋው ነገር የሚመጣው ከሰዎች ነው። ባለማስተዋል፣ ከጥበብ ጉድለት፣ ካለማስተዋል፣ ነገሮችን ካለማመዛዘን ሰዎች አእምሯቸው ውስጥ የመጣውን ጥያቄ ሙሉ መጠየቅ በቃ እንደ ግልጽነት መጠየቅ የማወቅ መብት እንዳላቸው ስላሰቡ ብቻ ባለማስተዋል የሚጠይቋቸው ጥያቄዎች that really damaged me. ዳሜጅ አደረገኝ። እሱ ነበር የጎዳኝ። ከዛ በሁለተኛው ቀን ልዘጋው ነበረ ጎፈንድሚው። ከዛ ጌታ አገኘኝ በጸሎት ደሊቨር አደረገኝ። ከነዚህ ከነዚህ ፔንፉል ከሆኑ ከሚመጡብኝ ነገሮች ከሰዎች ከምሰማቸው እና ስልኬን አጠፋሁኝ። ሁሉን ነገር ዘጋጋሁኝና ጠፋው ማለት ነው። ከዛ ስልክ አንስተሽ ያለሽበትን ሁኔታ ስላልነገርሽ በጣም አዝኜብሻለሁ የሚሉ ሰዎች ነው። ዛሬ ነጭነጯን ነው እንግዲህ እውነቷን ምናምኗን ነው የምናወራው እና ከኔ ጋር እንግዲህ ታገሱኝስ ከነሳ ነው አይቀር አፕዴት አላረግሽኝም ብሎ ተቀይሜሻለሁ የሚሉ ደግሞ ማአት መጡ ማለት ነው። በጣም አዝኜብሻለሁ ለእናንተና ለእኔ ሰዓት ነግሪኝ አኩርፌያለሁ ምናምንና እኔ ያለሁበትን ሁኔታ ራሴን እንዴት አድርጌ ከዚህ ውስጥ ተፈትቼ የምወጣበትን መንገድ ላሰላስል፣ እግዚአብሔር እንዴት አድርጎ እንደሚረዳኝ በጾም ጸሎት ምህረቱን እየጠየቅኩኝ ፊቱን እየፈለግኩ ልቆይ ወይስ እንትና ተቀይሞኛል ብዬ ላስብ
በዚህ ጋር ካንሰሩ አሁን እንደዚህ ሆኗል፣ እንደዚህ ተሰራጭቷል፣ እንደዚህ በስቷል፣ መድኃኒቱ እየሰራ አይደለም እባላለሁ። በዚህ ጋር የቤት ኪራይ የምከፍለው ገንዘብ የለኝም። ነገ በዚህ በብርድ ደግሞ ሆምለስ ልንሆን ነው፣ ሼልተር ልንገባ ነው። ምንድን ነው የምንሆነው? ልጆቼን ይዤ ምናምን እላለሁ። በዚህ ጋር በእግዚአብሔር ፊት ጌታ ሆይ በየት መንገድ ነው የኔ ነገር የሚፈታው? የኔ ነገር በሩ ቤት ጋር ነው ያለው። እንዴት አድርገህ ነው የምታድነኝ? እንዴት አድርገህ ነው የምታወጣኝ? እንዴት አድርገህ ነው የምትታደገኝ ብዬ ከቅዱሳን ጋር በህብረት በጸሎት ውስጥ ሆኜ ደግሞ እዛ ውስጥ ተደብቄ ደግሞ ጌታን በመፈለግ ውስጥ በቃ ሙጭጭ ብዬ ከጌታ ጋር ከዛ የሆነ ስልክ ሲደውል ፍንጥከል ደወለች። እስቲ ላውራት ትንሽ ይሆናል አይደል ሪሊፍ ማግኘት የምትፈልጉት ነገር። በጣም አዝኜብሻለሁ። በጣም እኔ ተጨንቄ ትንብዬ ባለሁበት አንቺ ግን እንደዚህ ይደረጋል? ነውር አይደለም እንዴ? እረፍ ትላላችሁ ማለት ነው። በቃ ስልኩን እንደዚህ ራቅ አድርጋችሁ ትይዙን። የት ልሂድ በቃ ማለት ፕላኔቷ ጠበበችኝ። ፕላኔቷ ጠበበችኝ። በቃ የት ልሂድ? ከማን ጋር ላወራ? ጌታ ምንድን ነው? ምን ላድርግ? ማን ነው የሚረዳኝ? ያገባችሁ አሁን እንደዛ የሚለኝ ሰው እኮ እኔ አሁን ሰዎቹን ብሌም እያረኩ አይደለም። ባይዘው ዊዝደም ማጣታችን ነው። ኢትስ አ ላክ ኦፍ ዊዝደም። ይሄ ንግግራችን ሄዶ እዛ ችግር ውስጥ ያለውን ሰውዬ ምን እንደሚያደርገው አለማስተዋል ነው እንደዚህ የሚያስብለን እንጂ እኮ እንደዛ የሚለኝ ሰው እኮ በጣም አዝኜብሻለሁ ምናምን እኮ እያለችኝ ያለችው ሴት ወይንም እያለኝ ያለው ወንድ እኮ የምሩን እኮ ስላዘነ እኮ ነው። ስለኔ አለማወቁ በጣም እኮ ስላሳዘነው ነው። ስለኔ ያለሁበትን ሁኔታ አለመንገሬ አየር ላይ ሆኖ ምን ሆነ አይሆን እያለ ማሰቡ በጣም ጎድቶታል። ያንን ሰው አስጨንቆታል። ስልኬ ኦፍ መሆኑ ሰው እኮ በዛ ሁኔታ ውስጥ ሰው ብዙ ነገር እኮ ያደርጋል አይደል? ብዙ ነገር ይፈጠራል እኮ እና ያንን አለማወቁ ያ ሰው ጎድቶታል። ግን ኢትስ ኦኬ። አሁን እያወራን ያለነው እዚህ ጋር ለምንድን ነው? ሃው ዱ ዊ ይህንን ሁኔታ ይህንን አይነት ሁኔታ ውስጥ ስንሆን እንዴት አድርገን እናሻሽለው ማንም ሳይጎዳ? እኛ ባለማወቃችን ኪፓፕ ባለማድረጋችን አፕዴት ባለማግኘታችን የተሰማንን ጭንቀት ወስደን መልሰን እዛ ባለ ችግሩ ሰውዬ ላይ ዳምፕ በማድረግ ነው ሪሊፍ መሆን የምንችለው? ወይስ እንዴት አድርገን በምን አይነት ዊዝደም ያንን ሰው ሳንጎዳ ሞር ሰፖርት ሆነን ለዛ ሰው እንዴት እንቅረብ የሚለውን እንድናይ ነው። እና በቃ ይጨንቃችኋል። ኦኬ ሶ እኔ አሁን ይሄንን ሰው ስልክ ላውራ ብዬ ማንሳቴ መልሶ ይሄ ሰው እንደዚህ ሲለኝ የበለጠ የምጎዳ ከሆነ እኛ ስፔን ውስጥ እያለን እርዳታ አስፈልጎን ባለፍንበት ነገር በጣም በቃ ቶርመንትድ ሆነን ታስረን የተቀመጥን ሰዎች ደግሞ ምን እናድርግ? ምን አልኳት ለዛች እህት ካለፈልኝ በኋላ ስሜቱ ካለፈልኝ በኋላ ከተረጋጋው በኋላ ምናምን ቁጭ አድርጌ አወራኋትና ይኸውልሽ ያኔ እኮ እንደዚህ ይክስ ባልሽኝ ጊዜ እኮ እኔ የነበርኩበት ሁኔታ በጣም የከፋ ስለነበረ ደግሞ አንቺ እንደዛ ስትይኝ ሞር ጎዳኝ። አይኖ ለእኔ አስበሽ ነው፣ በእኔ ሁኔታ ያለሁበትን ባለማወቅሽ ሞር ስትረስ ሆነሽ ነው ምናምን እንደዚህ አልሽው፣ ግን ሞር እኔን ደግሞ ይጎዳኛል እና እኔ ምን ማድረግ ነበረብኝ? if you are thinking about that person መጥፎ ነገር ሀፕን ሊያደርግበት ይችላል ወይ ማየት አለብኝ ቼክ ማድረግ አለብኝ የምንል ከሆነና ያን ያህል ክሎዝ የሆንን ሰዎች ከሆነን በቃ ያንን ሰው ኮምፈርት ሊያደርገው የሚችለውን ነገር ከዚህ በፊት አብራችሁ ጊዜ ስታሳልፉ የሚወደውን ነገር አበባ የሚያስደስተው ከሆነ አበባ፣ ምግብ የሚያስደስተው ከሆነ ምግብ፣ የሚወደውን ምግብ፣ የሆነ ነገር በቃ ፈን የሚያደርገው ያለበትን ነገር የሚያስረሳው ነገር የሚያደርገው ነገር ብድግ አድርገን
ሾፕ ማድረግ እንዴ አንቺ አለሽ እንዴ የት አለሽ እንዴ ስጠፊ እኮ እኔ ጨንቆኝ ነው መጣሁልሽ በቃ ይኸው ይሄን አበባ እኮ በጣም ተወጀዋለሽ የምትወጂውን አበባ መጣሁልሽ ከዛ አበባን ቁጭ አድርጎ ከዛ በኋላ ቤት ውስጥ ያለውን ነገር ቡና አፍልቶም ሊሆን ይችላል እኛ ቡና እንወዳለን አበሾች አይደል ቡና በማፍላት የሆነ ነገር በማድረግ ቁጭ ብለን ስለ እግዚአብሔር መልካምነት እያወራን ሌላ ነገር ያወራን እንዴት ሆነ ግን ለምን ሆነ ግን ከዛስ ግን ምናምን በማለት ማባስ እንጂ ምንም ይስተካከል ነገር የለም አትበሉ ማይ ጋድ እኛ እኮ የመጨረሻ እኮ ችግራችን ለቅሶ ቤት እኮ ሄደን በእውነት አልዬ ሁሌ ሲናገር የምትሰሙት ነው ለቅሶ ቤት ሄድ እንዴት ሞቱ ለምን ሞቱ ታመው ነበር ስንት ቀን ታከሙ ከዛስ እያለን እኮ ያንን ሰው 100 ሰው ከመጣ ለ100 ሰው እንደዛ አይነት ጥያቄ መመለስ ማስተናገድ አለበት መከራ ላይ ያለ ሰው መከራውን የሚያስረሳው ሰው ነው የሚፈልገው በቃ በመከራ የሚያልፍ ሰው የሚፈልገው በዛ ሞመንት መከራውን የሚያስረሳው ሰው ነው የሚፈልገው አይገርማችሁ ምንም this is እኮ the fact ምንም እኮ ማሰብ ማሰላሰል ምናምን ኮሌጅ መበጠስ የማያስፈልገው እውነት እኮ ማለት ነው ይሄ መከራ ውስጥ ያለ ሰው የሆነች ኮምፎርት የምትሰጠው ሞመንት የሚፈጥርለት ሰው ነው የሚፈልገው ከዛ እንደዚህ ጭንቅላቱን ወጥሮት ሊያፈነዳው ከደረሰ ነገር ዞር የሚያረገው ሰው ነው የሚፈልገው ስለዚህ ለኔ ካሰበ አንድ ሰው በዛ ሰዓት የምወደውን ነገር ይዞ መጥቶ አብሮኝ ጊዜ ማሳለፍ ኳሊቲ ታይም እንዴት ነሽ እስቲ እንብላ ይሄንን ነገር እኮ የምትወጂውን ነገር ሰርቻ መጣሁልሽ እስቲ ይሄን ነገር ሞክሪው ይሄን አድርጌው ኮምፎርት ፉድ ኮምፎርት ድሪንክ ኮምፎርት የሚያደርገው ኢንቫይሮንመንት ሜቢ ከቤት ይዞ መውጣት ሊሆን ይችላል እስኪ ተነሽ ለባብሽና የሆነ ነገር አድርጊና ወጣ እንበል ስታርባክስ you don't have to do expensive stuff ስታርባክስ ኮፊ ቤት ሄደ አንድ ኮፊ ይዛችሁ የእግዚአብሔርን መልካምነት ህይወትን አውሩት ያንን ሰው ህይወት መልካምን ስታወሩበት ህይወትን ስታወሩበት ያ ሰው ከመከራው እየወጣ ይሄዳል መከራውን እየረሳ ተስፋ ብርሃን የሆነ ነገር መውጣት መንገድ ይታየዋል ያ ሰው ቁጭ ብላችሁ ግን ስለ መከራው እንዴት ወዴት ከየት ለምን እያላችሁ የምትጠይቁት ከሆነ ጨለማው እየበረታ መከራው እየተጫነው እንደገና እየጠነከረበት ነው የሚሄደው ተስፋው እየጨለመ ነገር እየደበዘዘበት ነው የሚሄደው እንዴ ካንሰር በዚህ ስቴጅ እንደዚህ የሆነ ካንሰር እኮ ነው የታመመው ከሌ ሲባል ሄዳችሁ ወያው እኮ ከዚህ በፊት አያቴ በእንደዚህ አይነት ካንሰር ታማኮ አንድ ወር በኋላ ሞተች ብላችሁ ለዛ ሰው አታውሩት ማይ ጋድ I have a lot እንደዚህ አይነት ሼር ማረጋችሁ አዎ አንቺ ሳለሽ እህቴ ግን በእንደዚህ ነበር የታመመችውና ጌታ አልፈቀደም እሷ ግን በአንድ አመት ነው የሞተችው ጌታ አልፈቀደም እሷ ግን በ3 አመቷ ሞተች ወይ የሚገርምሽ ትላንትና በካንሰር እንደዚህ ታማ የነበረች እንትን ሞተች ሲባል በጣም አሰብኩሽ አይባልም በኢየሱስ በእውነት አይባልም ሰዎች ሆይ ስሙኝ አይባልም አሁን ከዚህ ውስጥ ምንድነው የሚያገኘው ተስፋ ያ ሰው አሁን እኔ ኦቨሪያን ካንሰር 7 አመት ሆነኝ ከዚህ ጋር ፋይት እያደረኩኝ እንደዚህ ምናምን የሚያቀኝ ታሪክ ከኔ ታሪክ ጋር የሚያቅ ምናምን እንደዚህ ብዙ ሰው አለ አይደለ
ሜርሲዬ ይገርምሻል፣ በቀደም የእንትና አባት በካንሰር በቃ 7 ዓመታቸው ላይ እሳቸው አይገርምሽ አረፉና በጣም አሰብኩሽ። ቀብር አብረን እንሄዳለን። በጣም የምወዳት ልጅ አባት ናቸው። አሁን ይህንን ታሪክ ምላችሁ እና የሆነ ሰው ነው እንደዛ ላይ በጣም አሰብኩሽ አንቺን አለኝ ማለት ነው። በምኑ ነው ያሰበኝ? ለሞት ነው ያሰብከኝ? እንድድን ነው ያሰብከኝ? ወይስ እሳቸው በ7 ዓመታቸው ሞተዋልና አንቺም ትሞቻለሽ እያልከኝ ነው? ወይስ ምንድነው? ዋትስ ዘ ፖይንት ኦፍ ሼሪንግ? እንደዚህ አይነት ነገር ልታስበኝ እኮ ትችላለህ። ምንም ይሄ እኮ የሚከለከልም አይደለም። አንተም አቅደኸውና ፈልገኸው ምናምን አይደለም ያሰብከኝ። ምንም እኮ ችግር የለውም። ልታስበኝ ትችላለህ። ለእኔ መንገር አለብህ ወይ? ለባለ ችግሯ ለባለ ይሄንን ነገር እያለፍኩኝ ላለሁት የዚህ ውስጥ እየሄድኩ ላለሁት ሰው ለእኔ ያሰብከውን ሁሉ ማውራት አለብህ ወይ? ለእኔ መተህ ለእኔ ለራሴ አሰብኩሽ በጣም ሲባል ሰው ምንድን ነው ያሰብክልኝ? ህይወት ነው ያሰብክልኝ? ሞት ነው ያሰብክልኝ? ተስፋ ቁረጪ በቃ አልቆልሻል፣ አንቺም እንደዚህ ነው እያልከኝ ነው? ምንድን ነው እያልከኝ ያለውና እባካችሁ 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 ቢ ካይንድ። ይሄ እንትን ሆዱን ያመመው ሰው የሆነ ነገር ገና ባፉ ስድ ሲያደርግ በታችሁ ልቅ እንደሚል ይሄ አጣዳፊ አተት ነው የሚባለው እኛ ሀገር አይደለ? ኮሌራ ህመም የሚገርማችሁ በጣም ቶክሲን ፕሮዲውስ ያደርጋል አንጀት ውስጥ። የአንጀት ሴሎችን ነው የሚያጠቃው እና ኃይለኛ የሆነ ቶክሲን ነው ፕሮዲውስ የሚያደርገው እና አጣዳፊ ወደ ላይና ወደ ታች ነው የሚያደርገው። በእንደዛ የተጠቃ ሰው ልክ እሱ ህመም የያዘው ሰው የሆነ ነገር እዚህ ጠብ አደረገ፣ ጠብ ጡብ ነው፣ ጠብ ጡብ። ልክ እንደዛ አታድርጉ። አእምሯችሁ ውስጥ የመጣ ትሁት ጠቅላላ በተለይ ፕሮብሌም ውስጥ ላለ ሰው ለዛ ለችግሩ ተጠቂ ሰው አይባልም። አእምሮ ውስጥ የመጣ ነገር ጠቅላላ በአፍ አይወጣም። ቴክ ዩር ታይም ፕሮሰስ። እንዲህ የሚል ትሁት ሲመጣ አእምሯችን ውስጥ ይሄ ነገር እኮ አሁን ሜርሲዬን አሰብኳት ምናምን የሚለውን ስታስብ፣ ግን ይሄንን ስትሰማ እንዲህ እንዳይሰማት ጌታ ሆይ አእምሮዋንና ልቧን ጋርድ አድርገው፣ ልቧን ሸፍነው፣ አእምሮዋን ሸፍነው፣ ልቧን አበርታው፣ አጽናናት ብለህ ለመንፈስ ቅዱስ አሳልፈ ሜርሲን ለምን አትሰጣት? ገባ? ለመንፈስ ቅዱስ አሳልፎ መስጠት፣ መጸለይ ለዛ ሰው። አእምሯችሁ ውስጥ የመጣ ጥያቄ ጠቅላላ አይጠየቅም። በተለይ ችግር ላይ ላለ ሰው ነው አሁን በዋናነት የምናወራው። ችግር ላይ ላለ ሰው ሆድ ለባሰው ማጭድ አታውሰው የሚባል ተረት ትዝ ይላችኋል? ሆድ ለባሰው ማጭድ አታውሰው። ስለዚህ ካይንድነስ ከዚች ከትንሿ ከትሁትን አእምሯችን ውስጥ ያለውን ሀሳብ ወደ አፋችን እስኪመጣ ድረስ ያለውን መንገድ በማርዘም ጊዜ ስንሰጠው ዊዝደም እናገኛለን። ከዚች ይጀምራል። እሱን ሆልድ በማድረግ ለሰዎች ካይንድ እንሁን። አያችሁ፣ ደግነት በእጅ እንደዚህ ከሚዘረጋ ነገር ብቻ አይደለም የሚመጣው። በእጃችን ወስደን ለሰው ከምንሰጠው ከቻሪቲ፣ ይሄ ወይ ገንዘብ ወይ አይተም የሆነ እቃ የሆነ ነገር ለሰዎች በመስጠት ብቻ አይደለም። ደግነት
ያሰብነውን ነገር ራሱ ዝም ብለን ከመናገር ሆልድ በማድረግ ራሱ ደግነት፣ ቸርነት ማድረግ እንችላለን ለሰዎች። ማንም ሰው ማለት በጣም ክፉ ሰው ካልሆነ በስተቀር ሰዎች አቅደውና አስበው ሰው ለመጉዳት ይናገራሉ መተው ብዬ አላምንም። ባይዘው እንደዛ አይደለም፣ በዛ ሜንታሊቲ አይደለም አሁን እያወሩ ያለው። እንደዚህ ብለው መተው አይደለም የሚያወሩት። በተለይ እኔ ማውቃቸው በእኔ ዙሪያ እንደዚህ አሁን እኔ ተሰማኝ ምላችሁን ነገር የተሰማኝን ነገር አሉኝ ምላቸው ሰዎች 100% እርግጠኛ ነኝ እኔን ለመጉዳት ሆን ብለው መተው እንደዚህ ብለው አላሉኝ። በጣም 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 እርግጠኛ ሆኜ የምናገረው ነገር ማለት ነው። ግን ምንድነው ሳናቀው ነው የምናደርገው። ሳናቀው እናደርገዋለን እና እንድናስተውል እንማማር ለማለት ነው። ጌታ ይባርካችሁ። ሳትሰለችሁ ስላዳመጣችሁ አይ ሆፕ የሆነ ሰው የሆነ ቴካዌይ ከዚህ ይወስዳል ብዬ አስባለሁ። አንዳንዴ ነገሮችን ለመረዳት አንዳንዴ እዛ ቦታ ላይ መሆን ይኖርብናል እና እኔ እንደተረዳሁት መጠን በእኔ እግር ውስጥ ካልሆነ ሰው ላይገባው ይችላል እና ግን የሆነበት ሰው፣ የተጎዳ ሰው፣ ያለፈበት ሰው ሲያወራ ከነዛ ሰዎች ብዙ ነገር እንማራለን እና ለሆነ ሰው ኬዝዬ የኔ ቆንጆ እሺ እና በዛ ውስጥ እንማራለን። አሁን ባይዘዌ ብዙዎቻችሁ ልባችሁ በጣም እንዳይጨነቅ፣ አሁን ጥሩ ሁኔታ ላይ ነው ያለሁት፣ እንዳትጨነቁ። ያ ጊዜ አልፏል፣ ያሳልፋል እግዚአብሔር። ይሄ አሁን እንደዚህ መተንፈስ እንዳልችል እንደዚህ ንቅ አድርጎኝ መጥቶብኝ የነበረው የመከራ ጊዜ አልፏል። እግዚአብሔር መከራችሁ እንዳለፈ ውሃ ትረሱታላችሁ ነው የሚለው ቃሉ። እንደዛ ይላል፣ እንዳለፈ ውሃ አስረሳሻለሁ። ኢየሱስ ጌታ ነው። እሱ አለፈ፣ እልፍ፣ ሩቅ አይደለም። ባይዘው ትላንት ነው። ትላንት ላይ 2 ወር 3 ወር ይሆነዋል ሚቢያሩ ነው። ግን በዚያ አጭር ጊዜ ውስጥ አሳለፈኝ እግዚአብሔር። ያንን እንደዛ አጨናንቆኝ የነበረውን ነገር በቃ እግዚአብሔር ከጥግ እስከ ጥግ ወገኖች የሚሆኑ ሰዎችን አስነሳልኝ። በሰዓቱ የሚያስፈልገኝ ነገር አደረገልኝ ጌታ። በእውነት አም ሶ ግሬትፉል። እግዚአብሔር ክብሩን ሁሉ ይውሰድ ስለነዛ ሁሉ ሰዎች። ማይ ጋድ ሊሰጡ የሚችሉት ነገር የሌላቸው ሰዎች ሁሉ ናቸው የሰጡኝ ገንዘብ እና የምከፍለውን በጣም አስጨንቀውኝ የነበሩ ዕዳዎችን ከፈልኩኝ። ያንን ገንዘብ እግዚአብሔር ጤንነቴን አሻሻለልኝ፣ ስራ ተመለስኩኝ። ስለዚህ አሁን እኔ እሰራለሁ፣ እየሰራው እግዚአብሔር የሚያስፈልገኝን ፕሮቫይድ እያደረገኝ አሁን ጥሩ ነው ያለሁት። ስለዚህ ልባችሁ እንዳይጨነቅ እንዳትሉ። ያለፈ ስለሆነ የተማርኩበትን ነገር ለትምህርት እንዲሆነን ነው ማወራችሁ ያለሁት እና አሁን እርዳታ አያስፈልገኝም። አሁን የሚያስፈልገኝ እርዳታ ጸሎት፣ እግዚአብሔር የጀመረውን እንዲጨርስ፣ የጀመረውን በቃ ፍጻሜ ላይ እንዲያደርስ፣ ወደ አየልኝ መንገድ እንዲወስደኝ፣ በእኔ ሊሰራ የወደደውን በሙሉ ያለ መከልከል ያለ ገደብ እግዚአብሔር በእኔ ሊሰራ የወደደውን እንዲሰራ፣ ለእግዚአብሔር ደግሞ ታዛዥ ሆኜ መገኘት ባለብኝ ስፍራ እንድገኝ። እኔ ቤዚዬ ቅድም መታ ስትናገር በጣም ኢንካሬጅድ ነው የሆንኩት። ለእኔ እግዚአብሔር ለእኔ ሊናገረኝ የፈለገው ነገር ስላለ ነው ያመጣት እዚህ ጋር። it's been like maybe 6 years ምናምን 6 or 5 years ሊሆን ይችላል እንግዲህ ካወራን እንኳን
ግን ዛሬ ኬት መጣች በማይባል እንትን መጣ እንደዚህ ብላ ተናገረች እና እግዚአብሔር ኢንከሬጅ ያደረገኝ ነው። ሰዎችን ወደ ህይወትሽ ማመጣው እኔ ነኝ። እኔ በአንቺ ልሰራ ነው እያለኝ ነበረ ጌታ። እኔ በአንቺ ልሰራ እነዛን ሰዎች መንገዳቸውን ወደ ማሳያቸው መንገድ ወዳየሁላቸው መንገድ ልመራቸው በአንቺ ልናገር እሰራለሁኝ እና ወደ አንቺ ልካቸዋለሁኝ። ስለዚህ ቢ ማይንድፉል ነው ያለኝ ጌታ። ስለዚህ ምንም አጋጣሚ አይደለም የመጣችሁ፣ ለእኔ መልእክት ነው። እግዚአብሔር አልጨረሰም። እግዚአብሔር የሚሰራው ስራ አለ። እግዚአብሔር በእኔ የሚናገረው አለ። እግዚአብሔር በእኔ የሚረዳው አለ። እግዚአብሔር በእኔ እጅ የሚነካው አለ። እግዚአብሔር በእኔ እጅ የሚሰጠው አለ። እግዚአብሔር በእኔ አንደበት ተናግሮ የሚያጽናናው አለ አለ አለ። እግዚአብሔር ገና አለ፣ ይሰራል በእኔ ይሰራል በእኔ። ክብሩን አያለው፣ የእግዚአብሔርን ክብር አያለው። በእውነት የእግዚአብሔርን ክብር አያለው። አናግርሻለሁ። አይ ቲንክ ፎሎ አድርጌሻለሁ። አር ዊ ፍሬንድስ? ያ ዊር ፍሬንድስ። ኢንቦክስ አድርጊልኝና እዛ ላይ ያገኘዋለሁ። ኢየሱስ ጌታ ነው። በእኛ የሚሰራውን ይቀጥላል። በእኛ የሚሰራውን ይቀጥላል እግዚአብሔር። አንወሰንም፣ አንገደብም፣ አንቆምም፣ እንቀጥላለን። ጠዋት ስንጀምር እግዚአብሔር የተናገረን አለ አይደለ? እግዚአብሔር የተናገረን ለብዙዎች መልእክት የሚሆን አትቆምም፣ ትቀጥላለህ፣ አትቆሚም፣ ትቀጥያለሽ። ቢካዝ እግዚአብሔር ሐሳቡን አልጨረሰም፣ በእኛ የሚሰራውን አልጨረሰም። አንቆምም፣ እንቀጥላለን። በእኔ የሚሰራውን ገና እየጀመረ ነው። አሁንም እየተናገረኝ መንገድ እያሳየኝ ያለው ወደ እኔ የሚልካቸው ሰዎች አሉ። 100% እርግጠኛ እግዚአብሔር መንገድ የሚመራቸውን እሱ ወደ አየላቸው ዴስቲኔሽን የሚያደርሳቸው ወደ ዴስቲኒያቸው የሚያደርሳቸው ሰዎች እኔ ግን በህይወታቸው መንገድ ላይ ኢንካውንተር የማደርጋቸው መንገዳቸው ላይ ኢንፑት የምጨምርባቸው ሰዎችን ወደ እኔ ይልካል። እግዚአብሔር በእኔ ይሰራል። ዛሬ ያለኝ ይሄንን ነው። እግዚአብሔር በእኔ ይሰራል። ገና እቀጥላለሁ፣ አልቆምም። በሜሪዬ ይቀጥላል ገና፣ በሚኪዬ ይቀጥላል ገና። አበቃ በተባለበት ነገር ላይ የሚያስቀጥለው ጌታ ጳውሎስን በቃ ይሄ ሰውዬ ተናወጠች፣ መርከቢቱ ተሰባበረች፣ ምን አለች? እንሻገራለን አላቸዋል። እንሻገራለን። የተናገረኝን አምነዋለሁ። ተናግሮኛል። ገና ትሄዳለህ፣ በነገስታት ፊት ትቆማለህ ብሎ የተናገረኝን አምነዋለሁ። አትናወጡ፣ አትፍሩ፣ ብሉ፣ ጠጡ፣ ተረጋጉ አላቸው። just chill, I got you። የኔ እግዚአብሔር he got you። የኔ ኢየሱስ የኔ አምላክ እዛ በረሃ ላይ የተናገረኝ፣ በረሃ ላይ ያገኘኝ፣ ቅርፊቱን የገፈፈልኝ፣ የውስጥ አይኖቼን ያበራው፣ የዘላለም ህይወትን ያበራልኝ፣ ለገባኝ ነገር እስክሞት ድረስ እንድቆርጥ ያደረገኝ እሱን አምነዋለሁ እኮ ነው ያለው አይደል? እሱን አምነዋለሁ። እግዚአብሔርን አምነዋለሁ። ወደ እኔ የሚያመጣቸው ሰዎች አሉ። የስ እስካሁንም እንዳደረገው እስካሁንም እያደረገ እንዳለው ገና የሚቀጥልበት በእኔ እግዚአብሔር የሚናገራቸው አሉ። በእኔ እግዚአብሔር የሚያገለግላቸው አሉ። በእኔ እግዚአብሔር የሚሰጣቸው አሉ። ጂሰስ ኔም አይ ክሌም ዲስ። ይህ ሰውዬ ከዛ ከወላለቀ መርከብ እንደዛ ሆኖ ተርፎ ደግሞ ቢሻገር አይገርማችሁም? ደግሞ እዚህ ፉኝት ነደፈችው። በቃ አሁን አባብጦ ሊሞት ነው። እውነትም ይሄ ሰውዬ ከእግዚአብሔር ጋር ተጣልቷል። ያንኑ ጳውሎስ አይዟችሁ ምናምን ብሎ ያሻገራቸው እነዛው በዛ የተሰበሰቡ ደግሞ
አሁን አባብጦ ፈንድቶ ሊሞት ነው በቃ አሉ። ተስፋ ቆረጡበት። እንደዛ እኮ ነው ሰው እኮ ተስፋ የሚቆርጥብን። ለዛ ነው በተያዝንበት ነገር በወደቅንበት ነገር ኃጢአት ሊሆን ይችላል፣ ማጣት ሊሆን ይችላል፣ መከራ፣ ችግር፣ ደዌ፣ ህመም ሊሆን ይችላል። ሰዎች አስቀድመው የሚያዩት ያንን ነው። ምክንያቱም እፉኝት የነደፈው ሰው አብጦ ነው የሚሞተው እንጂ ሌላ ነገር አይተው አያውቁማ። የሚያምኑት እሱን ነው። ስለዚህ እየተባለ በቃ ያንን ነው የሚናገሩባችሁና ኖ አይ ስፒክ ላይፍ አልሞትም፣ በህይወት እኖራለሁ፣ የእግዚአብሔርን ማዳን አወራለሁ፣ ለትውልድ ገና እናገራለሁ፣ የእግዚአብሔርን ስራ ሰራለሁ፣ የእግዚአብሔርን ማዳን አወራለሁ። የእግዚአብሔር ማዳን በእኔ ይታይ ዘንድ ኢንጂሰስ ኔም ክብሩ ይታይ ዘንድ። ይህ ሁሉ የሚሆነው ለክብሩ ስለሆነ ኢንጂሰስ ኔም አራገፋት። ያችን እፉኝቱን እሳት ውስጥ አራገፋት። ሃሌሉያ። ዛሬ የነከሳችሁን የነደፋችሁን አራግፋችሁ የምትወጡ አላችሁ። ይሄ ጭንቅላታችን ውስጥ መርዝ ሆኖ የተቀመጠ አላስፈላጊ የሆነ እውቀት ሁሉ ተራግፎ የሚወጣ ሰው አለ። ኢን ጂሰስ ኔም ጌታ ይባረክ። ሜሪዬ የኔ ቆንጆ ጌታ ይባረክ። አሜን። መልካም ነው። አሜን። እንደዚህ ስትናገሪ በቃ ያን ከባድ ጊዜ ያሳለፈው ጌታ ስሙ ይክበርና አሜን። አንድ መዝሙር ወደ ልቤ መጣ። ዳሪ በዜማ ነው እንግዲህ በዜማ ነው የሚገለጠው። ጌታ ይባረክ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ያለ ማንም የለም። ያለፈው ኦሆ ኢየሱስ ባንተ ነው። ኦሆ ያለፈው ኦሆ ኢየሱስ ባንተ ነው። ኦሆ ባንተ ነው ነገሬ ቢያምር፣ ባንተ ነው ቆሜ በዘምር፣ ባንተ ነው ካንተ ተነሳ፣ ባንተ ነው ስምህ ይነሳ። ኦ ባንተ ነው ነገሬ ቢያምር፣ ባንተ ነው ቆሜ በዘምር፣ ባንተ ነው ካንተ ተነሳ፣ ባንተ ነው ስምህ ይነሳ። ስምህ ይነሳ ይነሳ ስምህ ይነሳ። በረሃው ገነት ሆነልኝ ካንተ ተነሳ። ስምህ ይነገር ይነገር ስምህ ይነገር። ኢየሱስ አንተ ባትረዳኝ ይሄኔ የት ሆን ነበር? እንዴት ረሳለው ጠላቶች ከበውኝ፣ እንዴት ረሳለው የት እንዳነሳህኝ፣ እንዴት ረሳለው መሞት ነበረብኝ፣ እንዴት ረሳለው ባንተ ግን ተረፍኩኝ፣ ባንተ ግን ተረፍኩኝ። አረሳውም አረሳም ያረከውን አረሳም አረሳውም አረሳም ውለታህን አረሳም። ያኔ ሐዘን ሲከበኝ በስቶ በልቤ፣ ያኔ የት ሆን ነበር ባትኖር አጠገቤ? እንዴት ረሳለው ጠላቶች ከበውኝ፣ እንዴት ረሳለው ከየት እንዳነሳህኝ፣ እንዴት ረሳለው መሞት ነበረብኝ፣ እንዴት ረሳለው ባንተ ግን ተረፍኩኝ፣ ባንተ ግን ተረፍኩኝ። ባንተ ነው ነገሬ ቢያምር፣ ባንተ ነው ቆሜ በዘምር፣ ባንተ ነው ካንተ ተነሳ፣
ባንተ ነው ስምህ ይነሳ ኢየሱስ ባንተ ነው ነገራችን ቢያምር ባንተ ነው ቆመን ብንዘምር ባንተ ነው ካንተ ተነሳ ባንተ ነው ስምህ ይነሳ በእኛ ዘመን ይነሳ ስምህ ይነሳ በረሃው ገነት ሆነልን ካንተ ተነሳ ስምህ ይነገር ስምህ ይነገር አንተ ባትረዳን ይሄኔ የት እንሆን ነበር ሃሌሉያ ክብር ይሁንልህ ኢየሱስ ሃሌሉያ ማይ ጋድ ምን ሆን ነበር በእውነት ሜሪዬ ማይ ጋድ ምን ሆን ነበር ለጻድቁ መልካም ይሆንልሃል ብላችሁ በሉት ይላል አይደል የጌታ ቃል አሜን በጌታ የጸደቀ በጌታ የተመረጠ በጌታ የተወደደ ሰው ሁሌ መልካምን ይናገራልና ሜርሲዬ መልካም አለ ከፊትሽ አሜን መልካም አለ በዘመንሽ መልካም አለ ባንቺ ዘመን መልካምን ታይ ዘንድ ጌታ ፈቅዷል እድሜን ጨምሯል ዘመንን ቀጥሏልና ደስ ይለኛል አብሬሽ ያንን መልካም ተካፋይ ስለመሆን ከዛ መልካም ነገር ተቋዳሽ ስለመሆንና I am so happy that በቃ አንቺ በህይወቴ ውስጥ ስላለሽ በእውነት በቃ I don't know ኢሞሽናል መሆን አልፈልግም ግን ያልነበረ ነገር ያለቀ የተቆረጠ ነገር ሲቀጥል በጌታ ነው እንጂ በሰው አይደለምና ደስ ይላል የእግዚአብሔር ተአምራት የሚፈጸምባቸው ሰዎች በመካከል ሲኖሩ የእግዚአብሔርን ሕያውነት የሚያበስሩ ብስራቶች ናቸው አሜን ጌታ እየሰራ እንዳለ ጌታ እያደረገ እንዳለ እሰይ እንኳን አበቃ ተባልሽ እንኳን አይ በቃ ተብሎ ተስፋ ተቆረጠ ተስፋ በሌለበት ውስጥ ተስፋን መስጠት የሚችለው ጌታ ምንም በተባለበት ውስጥ እግዚአብሔር ደግሞ እንደ አዲስ ማለምለም የሚያውቅ ጌታ እምነታችንን ሊጨምር እኮ ነው በቃ እምነቴን ሊጨምር ሊያጠነክረኝ በሱ መጓደዴን ከፍ ሊያደርግልኝ ይበልጡን እንዳውቀው እሱ ማን እንደሆነ ብዙ ነገር በሕይወቴ ሆነ ራሴን ከማውቀው በላይ እንደምታውቅልኝ አውቄያለሁ ለራሴ ከማውቀው በላይ እንደምታውቅልኝ አውቄያለሁ ፈጥነ ብትመጣ ብትገኝ በቤቴ መቼ ያልፍ ነበር ይህ ሁሉ በሕይወቴ እንዲያለውን ስንፍና ካፌ አላወጣም ሟቹን ለማስነሳት እጆች አያጥሩም ድንጋይን አንከባለ ግንዛትን ፈተ ዳግም አመላለስ ፍቃድ ከሆነ ሰው ሁሉ አብቅቶ ሲጨርስ ከጀመርክ ይሁንልኝ ላለው ሁሉ እንደ ፍቃድክ አይሆንም ስለሆነ አይነጋም ስለነጋ አልዘልቅም ስለዘለቅ በብዙ ጀገንኩኝ በሱ ስለተያዝ የትናንት ምሽቴ ምስጋናን ወለደ የዘገየው መልሴ በውበት ተገለጠ የሌሊት ለቅሶዬ ሳቅን አመጣልኝ ባንተ ጊዜ ሲሆን ነገር ያጌጠልኝ አይሆንም ስለሆነ አይነጋም ስለነጋ አልዘልቅም ስለዘለቅ በብዙ ደገንኩኝ በሱ ስለተያዝኩ በኢየሱስ ስለተያዝኩ የትናንት ምሽቴ ምስጋናን ወለደ የዘገየው መልሴ በውበት ተገለጠ የሌሊት ለቅሶሽ ሳቅን አመጣልሽ በሱ ጊዜ ሲሆን ነገር አማረልሽ ጌታ ይባረክ
ጌታን አመሰግነዋለሁ፣ በእውነት አከብረዋለሁ። ይሄንን ድንቅ ጌታ፣ ይሄንን ታላቅ ጌታ በቃ በልጆቹ መካከል ማንነታችን ሳይዘው ድካማችን ሳይዘው ስንፍናችን ሳይዘው አለመቻላችን ሳይዘው በቃ እሱ ብቻ ችሎ እሱ ብቻ ተሸክሞ በቃ ማሻገር የሚችል ጌታ። እንደዛ አይደለ የሆነው? ኢየሱስ በመርከቢቷ ውስጥ ተኝቶ መርከቢቷ በኃይለኛ ማዕበል ተናወጠች ይላል እግዚአብሔር ቃልና በጣም ተጨነቁ። ብዙ ነገር አውጥተው ጣሉ። በቃ ተስፋ ቆረጡና ሄደው እንዴ ረቢ ሆይ ስንጠፋ አይገድህምን አሉ። አይገድህምን? የህይወት ጌታ በልባችን ውስጥ ኖሮ ማንኛን ይነካናል? ስንጠፋ ይገደዋል እንጂ በጣም ነው የሚገደው። ግን እኛ እስክንጨርስ ይጠብቃል። እኛ እጅ እስክንሰጥ ድረስ ይጠብቃልና ተነስቶም ይላል ማዕበሉን ገሰጸው፣ ጸጥ በላለው። በቃ በአንድ ቃል ኃይል አለው። ቃል ኃይል አለው። በጌታ በኢየሱስም እኔ አሁን ይሄንን እምልሽ ቃልን ልናገር ነው ባንቺ ህይወት ላይ የያዘሽ ላይ ይዘሽ በጌታ በኢየሱስም ጌዲዮንን ፈርቶ ተደብቆ በወይን መጥመቂያ ውስጥ ስንዴ የወቃ በነበረበት ስፍራ የእግዚአብሔር መልአክ መጥቶ የተናገረው ቃል እሱ ነው ወደ ልቤ የሚመጣ የነበረው። ጌዲዮን እዛ ተደብቆ ፈርቶ ተደብቆ የነበረው እሱ የሚያውቀው ማንነት አለው። እሱ የሚያውቀው አቅም የሌለው መሆኑን፣ አንድ መሆኑን፣ ማይችል መሆኑን ባክግራውንድ የሌለው ሰው መሆኑን ነበር የሚያውቀው። እግዚአብሔር ግን ጌዲዮንን ያየበት እይታ አለ። ያየበት እይታ አለ። አንተ ብርቱ ኃያል ሰው
in Jesus name. አንተ ብርቱ ኃያል ሰው አንቺ ብርቱ ኃያል ሴት አንቺ ብርቱ ኃያል ሴት ራስሽን ባየሽበት እግዚአብሔር አላየሽም። ራስሽን ባየሽበት እግዚአብሔር አያይሽም። ሰዎች ድምፅሽ ይውጣ በጌታ በኢየሱስ ስም። ስትዘምሪ ብዙዎች ይፈቱ። እኔ ባርክሻለሁ። እኔ ነብይ አይደለሁም ወይ ሌላ ምናምን አይደለሁም፣ ግን እግዚአብሔር ሴት ነኝ። እግዚአብሔር የወደደኝ እግዚአብሔር ሴት ልጅ ነኝ። እንደ እግዚአብሔር ቃል የእግዚአብሔር ቃል ሊሰራ የወደደውን ባንቺ ህይወት እንዲሰራ እኔ ባርክሻለሁ። በጌታ በኢየሱስ ክርስቶስ ስም ተከናወኝ። በኢየሱስ ክርስቶስ ስም ፍጠኝ። በኢየሱስ ክርስቶስ ስም ነገርሽ ወደፊት ይውጣ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሐሳብ በህይወትሽ ይፈጸም። ያዘገየሽን ዘመንሽን የበላውን የ10 ዓመቱን በ1 ዓመት እንደሚመልስ በጌታ በኢየሱስ ክርስቶስ ስም የተበላብሽ ዘመን ሁሉ ይመለስ። በቤቱ አብቢ፣ በቤቱ ስርሽን ስደጂ፣ እንደ ሊባኖስ ዛፍ እንደሚል ኢየሱስ ጌታ ነው። ስርሽን በቤቱ ስደጂ። ክብር ያገኝሽ እንዳለፈ ውሃ የሚያስረሳ አታዩም። እንደገና ዞረሽ አታዩም። ተመልሰሽ እንዳለፈ ውሃ ትረሽዋለሽ በጌታ በኢየሱስ ስም። Spirit. In Jesus' name we pray. Amen. ጌታ ሆይ ተባረክ። አሜን። ሃሌሉያ። ኢየሱስ ወየ ታለም ሁለት እህቶቼን ስላየው በጣም ደስ ብሎኛል። ባንድ በጣም ኢየሱስ ጌታ ነው። በጣም በእውነት በጣም ነው ደስ ያለኝ አብሬ ሳያችሁ። ጌታ የሰጠኝ እህትና የስጋ እህቴ አንድ ላይ ሁለታችሁም እኩል ናችሁ በጌታ ለኔና በጣም ደስ ይላል ስትበራረኩ። እንዴት ደስ ይላል! ከዚህ በላይ ምን ክብር አለ? ኢየሱስ ጌታ ነው። ኢየሱስ እኮ ነው። ኢየሱስ ቀየረን፣ ራራልን፣ አወጣን፣ አዳነን። አሜን። ክብር ይሆንለት። በእውነት ሜርሲ ስላንቺ እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ ዲቴል ሰማሁ ስለ እህቴ። በጣም ያው ታውቂያለሽ እኔ ብዙ ሩጫ ላይ ስለነበርኩ ህይወት ብዙም ቁጭ ብዬም ሰማ ሰው አልነበርኩምና ስለ እህቴ ባዮግራፊ ዛሬ አወቅኩኝ። ጌታ ኢየሱስን ስላንቺ እባርካለሁ፣ እግዚአብሔርን አመሰግናለሁ። ግን አንድ ነገር ምልሽ ነገር አለ። ሁላችንም በብዙ በህይወት ውጣ ውረድ ውስጥ አልፈናል። አሜን። ይለያይ ይሆናል እንጂ ፔንሽን እረዳዋለሁ። አሁን አንዳንድ ሰው ሚኪ ይበርድልሃል አይነት ነገር ይለኛል እና ብዙ ጊዜ በቃ የሚገርመኝ ነገር
የወጣንበት ነገር የሚያበርድ አይደለም። አንቺ ዳንሽበትን ታውቂያለሽ። እንደዚህ አሁን ፍሪ ነኝ፣ አሁን ምንም አልፈልግም፣ አሁን ጸሎታችሁ ብቻ ነኝ ስትይ ትላንት የነበርሽበትን አስቢ። ሴም ቲንግ እኔ በዛ መንገድ ላይ ነው ያለፍኩት። በእውነት ጌታ ኢየሱስን በቃ እሱ ይሻለኛል ብዬ ከዛ ጨለማ በቃ መርጬ ስወጣ ብዙ የህይወት ውጣ ውረዶች ደርሰውብኛልና ሰው ምን ይለኝ ነበር? እንዴ አንተ እርግጠኛ ነህ ወጣ? እንዴት ነው ይህን ትተህ ነበር የሚባለው። ግን አንድ ነገር ገባኝ። በእውነት በዛች በጨቅላነት በመንፈሳዊ ጨቅላ ነበርኩ፣ በጣም ገና ልጅ ነበርኩና በዛ ነገር ምን ገባኝ? ከትልቁ አምላክ ከጌቶች ጌታ ከነገስታት ንጉስ ከዚህ ሁላ ዓለም ፈጣሪ ከሆነው ከእግዚአብሔር ከሀብት ነው የጀመርኩት። ለካስ እንደው ማይረባውን ትቼ ከትልቅ ነገር ነው የጀመርኩት። በእውነት እሱ ሲገባሽ ምንም ነገር በቃ ይቀልብሻል። እሱ ሲገባሽ ሰው አስፈራርቶኛል። እንዴት ነው በእውነት እልሻለሁ። በቃ ዛሬ አልፈልግም ብዬ የወሰንኩ ቀን ነገ የሚጠብቀኝ ትልቅ ዕቁብ ነበር፣ ትልቅ ህይወት ነበር። ቢያንስ በወር ኒዴን ለመፈት 10,000 ያስፈልገኝ ነበር። ሌላ ስራ ኡበር ሰርቼ ያንን ሁላ ነገር አላረግም ነበር። ያስፈራል፣ እንደሰው ያስፈራል። ሰው ቅድም ስትናገር ይጠቅላል የኔን ህይወት ነው የተናገረሽ። ሰው ሰብሰብ ብሎ በቃ ዕቁብን ጣልለት ሚላል እንርዳው፣ በዛውም ነካ ቁስልሽ የሚያርግ ሰው አለ። ግን ኖ እርዳታም እግዚአብሔር ገብቶኛል፣ እግዚአብሔር እንደሚያረግ ገብቶኛል። የሀብታም ልጅ እንደሆንኩ ገብቶኛል፣ የእግዚአብሔር ልጅ በእውነት ገብቶኛል። እና እንዴት ነው እስቲ ሰብሰብ አድርገን ግን እኔ ነኝ አንደኛ ምበል አያምኑሽም። አዘ ሴም ታይም እኮ የሆነ ነገር አለ እና ኢየሱስ ጌታ ነው። ምህረት ለሁላችን። ሁሉም ሰው በገባው መጠን ሊረዳሽ ይሞክራል፣ ሊያግዝሽ ይሞክራል። በጣም ግን የእግዚአብሔር እጅ ካለበት ግን ባለፈው ፓስተር አሊ ሲያስተምር የሰማሁት ዳንኤልን ንጉሱ መርዳት አልቻለም። የእግዚአብሔር እጅ ስላለበት ንጉሱ መርዳት አልቻለም። አንዳንዴ ሰውን ሁላ ያጠፋብኝ ግራ ይገባሻል። ገብቶሻል? ከሰው የምትጠብቂያቸው ነገሮች ካጠገብሽ ብትን ይላሉ። ከሰው የምትጠብቂው ነገርና የእግዚአብሔር ጣልቃ ገብነት አሁን የገባኝ ምንድነው? እግዚአብሔር ሲኖርበት በቃ ሊረዳሽ የምትተማመኝበት ሰው ራሱ ፊቱን ያዞርብሻል። ምክንያቱም እግዚአብሔር በዛ ውስጥ እንድታልፊ ያሰበልሽ ነገር አለ። በአንቺ የጀመረውን እስኪጨርስ አይተውሽም። እና ሜርሲዬ ዛሬ ምንድነው ቀኑ? እሁድ አይደል? አንቺን ከማቆም እሁድን ማቆም ይቀላል። ኢየሱስ ጌታ ነው። እንቀጥላለን፣ ትቀጥያለሽ። ገና ትውልድ ሁሉ ባንቺ ይማራል። ገና ብዙ ሺህ ህዝብ ባንቺ ለማስተማር በየትምህርት ቤቱ በየዩኒቨርሲቲው ትዞሪያለሽ። ኢየሱስ እንደሚያድን ዶንት ጊቭ አፕ ብለሽ ትዞሪያለሽ። ለትውልድ ሁሉ አንቺ አስተማሪ ነው የምትሆኝ። ኢየሱስን ባንቺ ያዩታል። ገና ትውልድ ጠቅላላ ባለሽበት በአሜሪካ ሀገር ገና ለክብር ያቆምሻል። አይቼዋለሁ በእኔ ህይወት። ምን ሆንኩኝ? ይኸው ረስረስ ብዬ ዘና ብዬ እየኖርኩ ነው። ያስፈራ ነበር ግን ሌላ ደግሞ ቅድም በጣም እንትን ካልሽ በሰው ሰው አሞት እንዴት ነው እህቴ እንደዚህ ሞታ ነበር ምናምን የሚሉት ነገር አሁን ደግሞ አዲሱ በጣም እኔ በቃ በጣም እግዚአብሔር ይፍታም። በዚህ ውስጥም ካላችሁ እንደው ስሙት። ይሄ በጸሎት አስታኮ እንትን ይሄ ጠረባ እንደው በክርስትና ውስጥ ቢቀር እንደው በእውነት ነው የምልሽ። በእውነት አሁን የሆነ ሰው አይናገርሽም። ያው ሃምብልነት አለ አይደል በክርስትና ውስጥና አይናገርሽም። ጥቅስ አጠፋም። አንቺን ለመናገር ጥቅስ አጠፋም። ከብሉይ ኪዳንም ከምንም ተወጣና በቃ ሜሪ ግን አንድ ትልቅ ነገር ነግራኛለች። በእውነት ሁሌ በክርስቲያና ላይ አንደሬጅ ነኝ፣ ፖለቲካ አይገባኝም በል ትለኛለች። ሁሌ እህቴ መከረች። ትልቅ ምክር አለ። ግን አንደሬጅ ነኝ በል ባልገባኝ ኤምዲ ብሏል ፓፒዬ። በእናትሽ አስገቢው ፓፒዬ አለ ኤምዲው ብሎኛል ፓፒ ደግሞ
በእውነት መስሚያን ደፍኖ ኢየሱስን ብቻ እየተመለከቱ መከተል እና አንዳንድ በቃ እንደዚህ በጸሎት አስታኮ እንትን ነገር ይሄ ወቀሳ ነገር በቀር ፍለፊት ያለውን ነገር ፍለፊት ብንነጋገር ሰው በድካሙ ደግሞ አለመሰልጠን ያንቺን ድካም የሆነ ድካም ይኖርብናል ሁላችንም ገና በመሰራት ላይ ያለ መቅደሶች ነን ገና ተምሮ የጨረሰ ሰው የለም ያለቀ ሰው የለም ራሳችንን ባዶ አድርገን ነው ጭራሽ ምንገባው ምክንያቱም ኢየሱስ ክርስቶስ ራሱን ባዶ አድርጎ ራሱን ዝቅ ስላረገ ነው ከፍ ያረገው አባቱ ከስሞች ሁሉ በላይ ስም የሰጠው ራሱን ባዶ ስላርጎ ስለቀረበ ነው የባሪያን መልክ ይዞ ይላል ፊልጵስዩስ 2 ላይ የባሪያን መልክ ይዞ ራሱን ባዶ አርጎ አቀረበ ሰው ሆኖ እና ራሱን ዝቅ ስላረገ ከፍ አለ ከስሞች ሁሉ በላይ አባቱ አባት ከፍ አረገው ያንን ኢየሱስ ትውልድ ሁሉ ነገስታት ሁሉ ጌትነት አለቅነት ስልጣናት ሁሉ የሚገዙለት የሚበረከኩለት ኢየሱስ ራሱን ዝቅ አርጎ ባዶ ሆኖ ስለቀረበ ነው ከፍታ የከፍታ መጀመሪያ ዝቅታ የመሙላት ደግሞ ከፍታ ባዶነት ነው ስለዚህ ሁላችንም በጸሎት ስንገናኝ ባዶ ሆነን እንገናኝ ባዶ ራሳችን ባዶ አርገን ከሰማይ መጠበቅ እንጂ እንትናን በዚህ ጥቅስ ልናገረው ብለን ኢንቴንሽን ይዘን ከመጣና ሰውን እናደማለን እና አስቸጋሪ ነው ኢየሱስ ምህረት ያርግልን እንሰራ እንደግ ማደግ ይሆንልን አንቺ ደግሞ you are amazing እህቴ ሜሪ የተናገረች አብረን በክብርሽ ደግሞ አብሬሽ ስለቆምኩኝ ጌታ ኢየሱስ ይባረክ አንቺ ብሩክ ነሽ ለምለሚ ውድድ ነው ማረግሽ ደግሞ ጠፍተሽብኛል ደግሞ I love you ሚኪ የኔ ውድ ወንድም ወይ ጌታ በቃ ሸክላ ሰሪው እንደወደደ አይደለም ከእጁ አትውጣ ስትወድቅም ስትበላሽም እጅ ውስጥ ከሆንክ እሱ እንደወደደ አድርጎ ይሰራናልና እኛ እጁ ላይ ያለ ነው ይታይባል መልሶ ይሰራናል እንደገና መልሶ ይሰራናል ባለፈው ካንተ ጋር ነው ያወራነው ኢቭን ፊዚካሊ እንኳን ትላንት ከነበርንበት ማንነት ፊዚካሊ እንኳን የተለየን ሰው ያደርገናል ጌታ yes oh my god that's so cute ማን ይሰጠኝ thank you እና እግዚአብሔር እንደዛ ነው ይቀይራል በጣም ይቀይራል እና እኛ ለመቀየር ከቀረብን እና ሞር ደግሞ የዛሬው ፎከሳችን ደግሞ ካይንድነስ ላይ ነው kindness is Christ likeness ምንም እኮ ሌላ ትርጉም ነው Christ likenessን ኤክስፒሪየንስ እያደረገ ያለ ሰው እየተለማመደ ያለ ሰው ካይንድ መሆን ባይ ዲፎልት የሚሆነው ነገር ነውና ስለዚህ አንዳንድ ቶት ፕሮሰሳችንን ዲሌይ በማድረግ ለሰዎች ካይንድ መሆን እንችላለን ኮሌራ እንደያዘው ሰው እዚህ ጋር የመጣውን እዚህ ጋር ትብሎ አናውጣ የሜንታል ኮሌራ I'm sorry ኮሌራ the worst term ነው ወይ ሜሪ ጥያቄ ጠይቆ አነበብኩና አንደሬጅ የሚለውን ነገር አብራሩልኝ ይላልና ይጠቅማል ብዬ ስላሰብኩ ትንሽ ላድማት go for it ቀድሽልኝ please ቪዲዮ ላጥፋ ነው እሺ አሎ 10 ደቂቃ አለ ኦኬ ለሚትዬ አንደሬጅ ነኝ ብለህ በል ያልኩበት ምክንያቴ ምንድነው መሰለሽ ሚርስዬ እዚህም ውስጥ የጠየቃችሁ ሰዎች አንደሬጅ የሆኑ ሰዎች ሄደው አልኮል ለመግዛት ወይም ሲጋራ ለመግዛት እድሜያቸው አይፈቅድም ይባላል አይደለ
መንፈሳዊ ህይወት ላይ አንዳንድ ጊዜ መጽሐፍ ቅዱስን አንብበን ስንጨርስ ወይም በጣም በጸሎት ስንበረታ ወይም የእግዚአብሔር ሕልውና በቃ በውስጣችን ብቅ ማለት ሲጀምር አውቀን የጨረስን ከዛ እዚህም ጋር ጥልቅ እዛም ጋር ጥልቅ እዚህም ጋር ጥልቅ የምንል ከሆነ እየተበላሸን ነውና አንደሬጅ መሆን ያስፈልጋል። ለእግዚአብሔር ይታደጋል እንጂ አይታደግበትም። ይሰማል። እግዚአብሔርን ማዳመጥ ያስፈልጋልና ስለ ቸርች ጉዳይም ሲነገር እኔም እዚህ ጋር አለው፣ ስለ ኳየር ጉዳይ እኔም አለው፣ ስለ ቤተሰብ ሲነገር እኔም አለው፣ ስለ ባለትዳር ሲነገር እኔም አለው፣ ስለ ታመመ ሰው የምንል ከሆነ ጤናማ አስተዳደግ አይደለም። ስለዚህ መወሰን አለብን እና አንዳንድ ፖይንቶች ላይ አንደሬጅ ነን ማለት መልመድ ያስፈልጋል ለማለት ነው። አይ ቲንክ በአጭሩ ክሊር አድርጌዋለሁ መሰለኝ። ለዛ ፐርፐዝ ነው የተጠቀምኩትና አንዳንዴ ግራ ገብቶት መጥቶ አረ ሲስቱ እንግዲህ ቆይተሻል ያው ታውቂያለሽ በጌታ ስለሆኑ ሰዎችና እንደዚህ ለዚህ ጉዳይ አንደሬጅ ነኝ በላቸው ነው። ይሄን እዚህ መረዳት ነው ያልደረስኩ። አንደሬጅ ለምን አለኝ እኔም በየማልፋቸው ነገሮች ስላሉ እኔም አንዳንዴ ጥያቄ ሲመጣብኝ አንደሬጅ ፎዳት ስለማላቀው እኮ አይደለም ግን ስለማይመለከተኝ ያን ኦፍ ኮርስ የእግዚአብሔር ነገር የእግዚአብሔር ነው። ግን አንዳንድ ጊዜ ቅድም ሜርሲዬ ስትል ነበረ አንዳንዴ ዝምታ ራሱ አገልግሎት ነው። አንዳንዴ ከጥበብ የጎደለ ቃል ከመናገር ጀስት በመሰለኝና በደሳለኝ ከመናገር አላውቅም ብሎ አንደበትን አስተዋይ የሆነ ዝም ይበል ተብሎ የለም መጽሐፍ ቅዱስ ነው ያለው። እኔ አይደለሁም ያልኩት። አስተዋይ የሆነ ዝም ይበል ብሏል። ስለዚህ አንዳንዴ በዝምታ እናገለግላለን ማለት ነው። በቃ እኔ አላቅም ለዚህ አልደረስኩም ብለን ውልቅ እንላለን። ከዛ ነገር አንደኛ መንፈሳዊ ጤናማነታችንን እንጠብቃለን። ለምን አንዳንዴ ሲምፕሊ ተናግረናቸው ግን ለዘመናት በጭንቅላታችን ውስጥ ይዘናቸው የምንዞራቸው ቃላቶች አሉና ከዛ ነገር ራሳችንንም እንታደጋለን፣ የሚያደምጠንንም ሰው እንታደጋለን ማለት ነውና አንደሬጅ ነኝ ማለት በጣም መልካም ነገር ነው። ለአጥፊ ለእጽ ለመጠጥ ምናምን ብቻ አይደለም አንደሬጅ። መንፈሳዊ ህይወት ላይ አንደሬጅነት አለ። መብሰልም እንዳለ ሁሉ አንዳንዴ ደግሞ ለጋ ሆነን የምናልፋቸው ነገሮች አሉ ለማለት ነው። ተባረኩልኝ። ሜርሲዬ ቴንክ ዩ ኔውድ አሜን። ሜሪዬ that's powerful በጣም ዊዝደም ነው። ስለታወቀ ሁሉ ነገር አይወራም። በአጠቃላይ የሆነ ነገር ፊል ስላደረግን ሁሉን ነገር ላይ ክሪቲሳይዝ እናረጋለን ማለት አይደለም። ክሪቲሳይዝ የማድረግ መብትም ተሰጥቶናል ማለት አይደለም። ያ እግዚአብሔር ይርዳን። ጌታ ሆይ አግዘን። በተለይ እኔ ሁልጊዜ ደስ የሚለኝ ዲሳይፕልሺፕ በእግዚአብሔር ቤት ለመኖር ክርስቶስን ለመምሰል ወደ መምሰል እየተሰራን በምንሄድበት ሂደት ውስጥ ግራጁዌት አናደርግም። በቃ አለቀ ጨረሰ ከሌ ተምሮ ይህንን አውቆ እዚህ ጋር ደርሶ ጨረሰ የሚባል ነገር የለውም። ልክ እንደዛ ማለት ነው። በቃ አንጨርስም። ታውቆ አይጨረስም። እግዚአብሔር ትልቅ ነው። በቃ ታውቆ የሚጨረስ አይደለምና እኛ ያልገባንን ነገር ሰዎች የተሳሳቱ ብለንም ማሰብ የለብንምና ብዙ ነገሮች ላይ ገብቶ ከመዘበራረቅና ከማበላሸት መቆጠብ ጥሩ ነው። ለእኔ ራሱ ሌሰን ወስጃለሁ፣ ተምሬበታለሁ ከዚህ። ቴንክ ዩ ሶ ማች የጠየቅከውም ሜሪዬም። ስለዚህ ዊዝደም እናመሰግናለን። እግዚአብሔርን የሚሰማ በእርጋታ ይቀመጣል፣ አስተዋይ ዝም ይላል አይደለም? ጌታ ይባረክ። እግዚአብሔር እያስተማረን ነው። በእያንዳንዱ ነገር እየተማረን ነው። እኔ እየተማርኩ ነው በጣም ራሴ አውርቼ ራሱ ወሬ ይመስላል አውርቼ ከዛ አስተያየት ስሰማ ዋው ለካ ይሄን ነገር እንዳወራ የሆንኩት ለራሴ በዚህ ነገር ላይ ይሄንን ለማር ነው እያልኩ እየተማርኩ ነው። እና
ጌታ ይባረክ። ፓፒዬ ዌልካም። አንተ ቴንክ ዩ ሜርሲ፣ እንዴት ነሽ? ደህና ናችሁ? ሜሪዬ፣ አባቢ፣ ሚኪሻ ሁላችሁ ሰላም ናችሁ? ቪዲዮ አይሰራም፣ እኔ እየነዳሁ ስለሆነ ነው። እሺ አባቢ፣ ጌታ ኢየሱስ ይባረክ። ሜርሲ እንዴት ነሽ? ደህና ነሽ ወይ? ፓፒዬ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ፣ እግዚአብሔር ይመስገን። ምን እያወራችሁ እንደነበር አልሰማሁም እና ትንሽ ስለምን እንዳወራችሁ ትኩረት ነው ዛሬ ብዙ ነገር ነው እዚህም እዛም ያልነውና እንደ ስብከት ምናምንም አይደለም ይሄኛው። ምንድነው ላይፍን ማውራት ነው የያዝነው፣ የህይወት ሂደት ውስጥ የሚያጋጥሙን ነገሮች እና በነዛ ነገሮች ላይ ዊዝደም እንዴት እንደሚያስፈልገን ወደ መጨረሻ አካባቢ ሼር ሳረግ የነበረው እኔ ባጋጠመኝ የህይወት መንገድ ላይ የሆኑ መከራዎች ነበሩብኝና አንደኛ የካንሰር ታማሚ ነኝ ለ7 ዓመት። ከዛ በኋላ ደግሞ ፋይናንሻል ችግር ገጥሞኝ የሆነ ጊዜ ሰፖርት ጠይቄ ያውቃለሁኝ ምናምን እና በዛ ባለፍኩበት ነገር እግዚአብሔር መከራን እንዴት እንደሚያስረሳ ግን ባለፍኩበት ጊዜ በዛ ሞመንት ላይ የነበረው የችግሩ ጫናና ከዛ ደግሞ በዙሪያ ላይ ያሉ ሰዎች የረዱ መስሏቸው አእምሯቸው ውስጥ የተፈጠረውን ጥያቄ ሁሉ በመጠየቅ ነገሮችን እንዴት እንደምናባብስ መርዳት በማንፈልግበት ወይንም መርዳት ባልቻልንበት ነገር ላይ ደግሞ ሰዎችን ፕሮብለም እንደገና ከምንጨምርባቸው ዝም ማለት እንዴት ጥሩ እንደሆነ ያው ፔኖቼን ያመጡብኝን ነገሮች ቁጭ ብዬ አናላይዝ ያደረኳቸውን ነገሮች ጠቅለል አድርጌ እንዴት አድርገን እነዚህን ነገሮች እናቀራርባቸው። አሁን ተጎጂው አለ፣ ጠያቂው አለ፣ ወይንም በጸሎት ለማገዝ የሚመጣ አለ፣ ታማሚ አለ እና ሊጸልይ የሚመጣበት ሁኔታ ጊዜ ወስዶ ጾሞ ጸልዮ ተዘጋጅቶ ለዛ ሰው ሰፖርቱን ለማሳየት እግዚአብሔር ደግሞ መልካም ነገር እንዲያደርግለት ሊጸልይ ነው የሚመጣው። ሲመጣ ግን ዊዝደም ያስፈልገዋል ብዬ ያልኩበት ምንድነው ያ የታመመ ሰው መታመሙን ያውቃል፣ የህመሙን ኮንዲሽን ያውቃል ምናምን። ግን ከእግዚአብሔር ሰዎች የሚፈልገው ደግሞ ምንድነው ብርሃን የሚያሳይ ተስፋ የሚሰጥ የእግዚአብሔርን አዳኝነት ኮንፊርም የሚያደርግ የእግዚአብሔርን አጋዥነት አብሮነት የሚያሳይ ነገር ነው ኤክስፔክት የሚያደርገው እና የሚያስፈልገውም እሱ ነው። አንዳንድ ጊዜ ልንጸልይ ለሰዎች ስንሄድ አእምሯችን በምናውቀው እውቀት ዙሪያ ላይ ባለው ሁኔታ ኮንዲሽኖች እና ሲቹዌሽኖች በፈጠሩብን እንትን አእምሯችን ይያዝና በዛ ሜንታሊቲ በዛ አቲቲዩድ ፕሬየር እናረጋለን። ፕሬየር በምናረግበት ጊዜ ምንድነው ያ የተቆጣጠረን ነገር ነው ቨርሶችን እያያዘ የሚመጣው እንትን የሚለውና ኢንስቴድ ኦፍ ላይት ከመስጠት ህይወትን ከመናገር ይልቅ ያንን ሰው እንደገና እንደው የመጽሐፍ ቅዱስ ጥቅስ ተናግረን ተስፋ የሚያስቆርጥ ነገር ውስጥ ምንከትባቸው ጊዜያቶች አሉና ከነዛ ነገሮች እንዴት እንጠንቀቅ ነው ዊዝደም እንዴት ይኖረን የሚለውን ነውና ይሄን አቲቲዩዳችንን እኛ ይሄ ከውጭ የሰጠን ይሄ የምናውቀው ኢንፎርሜሽን ሳይንስ ያለው የበሽታ ሁኔታ ያለው ከዚህ በፊት የሆኑ ያየናቸው የምናውቃቸው ነገሮች የፈጠሩብንን ነገር ያን አውጥተን በእግዚአብሔር ሐሳብ ውስጥ ሆነን እንደ እግዚአብሔር ቃል let us speak life on that person because ለደረቁ አጥንቶች እንኳን እንደዛ በዛ ቫሊ ውስጥ ተበታትነው ደርቀው ተበታትነው የትም ተራርቀው የነበሩ የተጣሉ አጥንቶችን እነዚህ ተነስተው ሰው መሆን እንደሚችሉ ሲጠይቀው ምንድነው ያለው ነብዩ? አንተ ካልክ ነው አይደል ያለው? because
አዎም ወይም አይም ለማለት ያልደፈረበት ምክንያት ምንድነው? እሱ ካለ እንደ ሁኔታ ሊናገር ነው። እንዴት ብሎ ትቀልዳለህ እንዴ? ይሄ እንዴት ሊሆን ይችላል ምናምን ነው እሱ ውስጥ ሊኖር የሚችለው። ቢካዝ ሂዝ ሂውመን። እኛ ኔቸራችን እንደዛ ስለሆነ ሁኔታዎችን አይተን እንትን ስለምንል፣ እንደ እግዚአብሔር ሐሳብ ግን በመንፈስ ከሆንን ግን የሚችለውን እግዚአብሔርን አስቀድመን የኛን ሐሳብ አውጥተን ከሆነ ለዛ ለታመመው ሰው የደረቁ አጥንቶችን ሰው አርጎ አቁሞ ሰራዊት ያደረገ ጌታ እሱን በሱ ስታንድ ላይ ቆመን ከሆነ የምንናገረው ለዛ ህመምተኛ አምነን እንጸልይለታለን። ይዳን አይዳን ነገ ይሙት ምናምን እኮ አያገባንም እኮ። እንደ እግዚአብሔር ቃል ግን ህይወት መናገር እንችላለን የሚለውን ስልክ ገባበት መሰለኝ። አለ ፓፒዬ ሜርሲ እየሰማ ነው። በጣም ፓወርፉል የሆነ ነገር ነው በኃይል እና እሱ ላይ ነበር ያወራ ነው። እና ኢንጀነራል እግዚአብሔር እንዴት ዊዝደም ከእግዚአብሔር መጠየቅ እንዴት እንዳለብን፣ እኛ ደግሞ ምን ማድረግ እንዳለብን እኔ ቤዚክሊ ራሴ ካለፍኩበት ነገር ያው የተኖረ ሲሆን ደግሞ ሜክ ሴንስ ያደርጋል አንዳንዴ አይደለ? ያለፍክበት ሲሆን በጣም ኤግዛክትሊ ፖይንቷ ላይ አትኩሬ ሳወራ ነበርና ስለዛ ተጨዋወትን። ስለዚህ አንዳንዴ አእምሯችን ውስጥ የመጡ ትውቶች ጠቅላላ ዝም ብለን ወደ አፋችን መልቀቅ የለብንም። አንዳንዴ ባለመናገር ራሱ ሰዎችን መርዳት እንችላለን። መርዳት መስጠት ብቻ አይደለም። መርዳት የሆነ ነገር በመስጠት እጅ በመዘርጋት ወይንም ደግሞ የሆነ በማድረግ ምናምን ብቻ አይደለም። ዝም በማለትም ሰዎችን እንዴት መርዳት እንደምንችል የሚመጡብንን ሀሳቦች ኮንትሮል በማድረግ ከመናገር በማዘግየት እግዚአብሔር ዊዝደም እንዲሰጠን በመጠየቅ እንደማለት። አሁን ለምሳሌ አንደኛው ምሳሌ ልንገርህ። ለ7 ዓመት በካንሰር እንደዚህ ፋይት ሲያደርግ የነበረ አንድ ወንድም አረፈና የጓደኛችን አባት ነው እና እሷንም የሚያውቃት እኔንም የሚያውቀኝ ደግሞ ሚቹዋል ፍሬንድ አለን እና ስለዛ ሰው በሰማ ጊዜ እኔን አሰበኛ ሰው ምንም እኮ እንትን የለውም። ይሄ እኮ ያለ እኮ ነው የሆነ አሁን እኔ ነግሬሃለሁ አሁን እንደዚህ ያለፍኩኝ ነው እንደዚህ ነኝ ብዬ አይደለ? ነገ ስለሌላ ሰው ስትሰማ ፎር ሹር ብሬን ሜሞሪ አመጣል። እኔን ልታስታውሰኝ ትችላለህ። ግን it doesn't necessarily mean you have to come and tell me ከሌ የሚባሉ እኮ እንደዚህ 7 ዓመት ፋይት ሲያደርግ የነበረ ሰው ሞተ እኮ እና ልክ ስሰማ በጣም አሰብኩሽ ብላ አትነግረኝም ለኔ። that would be cruel, right? like ምንድን ያሰብክልኝ? ለኔ እኔ ጋር ሲደርስ ኢንፎርሜሽኑ ኢንተርፕሪቴሽኑ ሌላ ነው የሚሆነው። አንተ እኔን ማሰብህ it's normal። አምጥተህ እኔን እንደዛ ብለህ መንገርህ ግን እኔ ጋር ሲደርስ ኢንተርፕሪቴሽኑ completely ሌላ ነው የሚሆነው። because I am the victim, I am the person who's living that እንትን fear ምናምንና እኔ ጋር ሲደርስ እኔን ዳሜጅ ያደርገኛል። ስለዚህ ኦኬ ፓፒ ምን ያድርግ? እንዲህ አይነት ሀሳቦች ሲመጡበት ወይ እሱ ጋር ኪፕ ያድርገው፣ ለእኔ መንገሩ ምንም አድም ያደረግልኝ ፖዚቲቭ ቫሊዩ ስለሌለ ማለት ነው። ወይ ደግሞ ይሄ ነገር ለዚህ ሰው በዚህ ሰው ላይ እንደዚህ እንደሆነው በሜርሲ እንዳይሆን እግዚአብሔር ሆይ ይሄንን ነገር እሷ ስትሰማ አእምሯ እንዳይያዝ ልቧ እንዳይወርድ መንፈስ ቅዱስ እንድታበረታት ብለህ በእግዚአብሔር ፊት ይዘህ ትቀርባለህ። ቢካዝ መንፈስ ቅዱስ ኮኔክት ካደረገን እኔና አንተ በእግዚአብሔር ነገር የእግዚአብሔርን ቃል ስናወራ የእግዚአብሔርን ነገር ስንነጋገር ኮኔክት አድርገን ከሆነ ፎር ሹር አንተ የምትጸልየው ጸሎት መንፈስ ቅዱስ አንተ ጋር ያለው መንፈስ እኔም ጋር ያለው መንፈስ ስለሆነ አንድ ስለሆነ ያገኘኛል ፎር ሹር። እና ያንን በማቅረብ እኔን
እዛ ውስጥ ታስበኛለህ ወይስ አሰብኩሽ ሰውየው ሲሞት ብለህ መተህ ለእኔ ትነግረኛለህ? ኢትስ ካይንድ ኦፍ እንደዚህ አይነት ነገሮችን እንዴት ማኔጅ እናድርጋቸው የሚለው ላይ ነው ያወራነው። በቃ መድረኩን ላንተ